ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ያው ወርቃማ ምክር ነው ማቀርብላችሁ። እነዚህ ምክሮች ደግሞ ተግባራዊ ታደርጉታላችሁ ብዬ አስባለሁ። ማን እንደምታምን ተጠንቀቅ። ጨውና ስኳር አንድ አይነት ይመስላሉ፣ ግን የተለያየ ተልዕኮ አላቸው። ይሄ በህይወታችን ውስጥም ተግባራዊ ልናደርገው የሚገባ ነው። ጨውም ነጭ ነው፣ ስኳርም ነጭ ነው። ተግባራቸው አንዱ ይጣፍጣል፣ አንዱ ይመራል። ተግባራቸውም የተለያየ ነው። ስለዚህ ሁሉንም ሰው የምታምን ከሆነ ሁሉም ሰው አንድ አይነት እንደሆነ አድርገህ አታስብ። ልክ እንደ ጨውና እንደ ስኳሩ ተልኳቸው ከመልካቸው ውጪ አላማቸውም ስለሚለያይ ማለት ነው። ፍቅር አንድን ሰው ዕጣ ፋንታውን እንዳያሳድድ በጭራሽ አያግደው። ይሄ ማለት ምን ማለት ነው? ፍቅር ይዟቸው ስራ መስራት የማይችሉ ሰዎች አሉ ማለት ነው። ስለዚህ ሁለቱ አብረው የሚሄዱ ነገሮች አይደሉም። ፍቅር ስለያዘ ስራ ማቆም መቻል የለብህም ማለት ነው። አንድ ነገር ሲፈልጉ ሁሉንም አጽናፍ ሰማይና እርሶንም ለማሳካት እርሶን ለመርዳት ያሴራል ብለው አታስቡ። ምን ማለት ነው? አንድ ነገር ሲፈልጉ ሁሉም ነገር እኔን ያንን የምፈልገውን ነገር ያፋልገኛል ብለው አታስብ ነው። ኤክስፔክትም አታደርግ። ድልድዮችን አያቃጥሉ። ድልድዮችን ማለት መንገዱን ተመልሰን የምንሄድበት የምንተላለፍበትን ነገር አንመለስበትም ብለን አናጥፋ ማለት ነው። ለኑሮ ለሚሰሩ ሁሉ ስራቸው ምንም ያህል ቀላል ቢሆን በጉልበት ውስጥ ግን ክብር አለ። ትምህርት አስፈላጊ ነው። ነገር ግን አስፈላጊ አይደለም የምንባልም ነገሮች አሉ። ስለዚህ ምንም ጊዜም የምንወስዳቸው ትምህርቶች ዛሬ ባይጠቅሙ የሆነ ወቅት ላይ ሊጠቅሙ ስለሚችል ሁልጊዜ መማሮትን አይርሱ ማለት ነው። ደስታን የግል ስራ አታድርገው። ደስታን ብቻን አይደለም። ብዙ ጊዜ ሰዎች ብቻቸውን ይደስታሉ፣ ብቻቸውን ይጠጣሉ፣ ብቻቸውን ይበላሉ፣ ብቻቸውን ብዙ ነገር ያደርጋሉ። ለራሳቸው ደስታን ለመፍጠር ይፈልጋሉ። ደስታን ግን ከሌላው ጋር አብሮ በመብላት ከሌላው ጋር በመጋራት የሚመጣ መሆኑን ማሰብ መቻል አለብን ማለት ነው። በራስህ ላይ ኢንቨስት አድርግ። ይሄን ስላረክ ደግሞ አትጸጸት። ብዙ ጊዜ አይታችሁ እንደሆነ ሰዎች ራሳቸው ጫማ አጥተው ገንዘባቸው ግን ባንክ ይቀመጣል። ራሳቸው ጫማ ሳይኖራቸው ለሌላ ሰው ጫማ ይገዛሉ። በራሳቸው ላይ የሚያደርጉት ኢንቨስትመንት ልክ እንደ ትልቅ በደል አድርገው ይቆጥሩታል። ብቻ መሆንን ተማር እና መውደድንም ተማር። ብዙ ጊዜ ራስ ምታት የሚይዘን ሰው ራሱን የማይወድ ሌላውንም ሰው አይወድ። ስለዚህ ብቻ መሆንን ማሰብ አለብን። እንደገና ደግሞ ሰዎችንም መውደድ መቻል አለብን ማለት ነው። በትጋት መስራት ትሁት ደግሞ መሆንም ያስፈልጋል። በትጋት መስራት ትሁት መሆንም ያስፈልጋል። ማንነትህን መውደድና እርግጠኛ መሆንም አስፈላጊ ነው። ሌላው ደግሞ ያው የሽንፈት የህይወታችን አካል እንደሆነም ማወቅና ከሽንፈታችን ደግሞ ልንማር ይገባል ማለት ነው። ቤተሰቦቼ ይሄ ወርቃማ ምክር እንግዲህ ተግባራዊ እንደምታደርጉት አምናለሁ። አመሰግናለሁ።